ዳግም ብርና ዝና ያላቸው ሰዎች ፊት ላይ ሰጣቸው። አንዱ ጎንበስ ብሎ ጸጥ ብሎ እንደሚታረድ በግ ዝም ብሎ በመስቀል ላይ ስለኔ ደሙን ያፈሰሰ የናዝሬቱ ኢየሱስ የተባረከ ይሁን። ማንም የማይወስድብኝ፣ ማንም የማይነጥቀኝ፣ ማንም ስሜን የማይሰርዘው፣ ማንም ሊያቆሽሸኝ ልብሴን ሊያበላሽ የማይችል በመስቀል ላይ ስለኔ ደምን ያፈሰስ የናዝሬቱ ኢየሱስ ክብር ይሆነልህ፣ ክብር ይሆነልህ። ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ላንብበው። ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው የሚል ቃል አለ አይደል? እኩል እናነባዋለን እስቲ 1 2 3 አሁንም ደግመን እናንብበው። ክብር ለኢየሱስ ይሁን። ዛሬ ስለዚህ ስለ አዲስ ኪዳን የደሙ ኃይል ጥቂት ላውራችሁ። ስለ ኢየሱስ የደሙ ኃይል የቤተ ክርስቲያናችን ያው እኛ ሁሉ ጊዜ የምናወራው ነው። ከዚህ ውጭ ወሬ የለንም። በአገልግሎት ህይወቴና በክርስትና ህይወቴ ደግሞ የገባኝ ትልቁ ሚስጥር የኔ ምንም ነገር ምንም ማድረግ እንደማይችልና የክርስቶስ ደም ደግሞ ሁሉን እንደሚችል ተረድቻለሁ። ስለዚህ ዛሬም ለእናንተ ማካፍላችሁ ጥቂት ነገር ሼር ማድረጋችሁ በተለይ መንፈሳዊ ነገራችሁ በጣም እንዲያድግ የምትፈልጉ ሰዎች ይሄ በሆነ ባልሆነም የመውደቅ ስሜት፣ የኃጢአተኝነት ስሜት፣ ያለመቻል ስሜት፣ እኔኮ ስለማልጸልይ ነው፣ እኔኮ ኃጢአተኛ ስለሆንኩ ነው፣ እኔኮ እንዲህ ስለሆንኩ ነው የሚል ስሜትን ሙሉ የሚያጠፋው ይሄንን የእግዚአብሔር ቃል ጥቂት ነገር ብልጭ ካለላችሁ ሸይጣን እናንተን መቋቋም አይችልም። እና ስለዚህ ዛሬ ስለ ደሙ ኃይል በህይወታችን ሊያደርግ የሚችለውን ጥቂት ነገር ቶሎ ብዬ እነግራቸዋለሁ። ከዛ በፊት ልነግራችሁ የምፈልገው አሁንም በተለይ በጸሎት መበርታት የምትፈልጉ በክርስትና ህይወታችሁ በጣም ጠንካራ ነገር እንዲኖራችሁ የምትፈልጉ ሰዎች እዚህ ውስጥ ብዙዎቻችሁ እንዳላችሁ አውቃለሁ። እና የሚመስላችሁ እናንተ ብዙ ሰዓት ስላልጸለያችሁና ብዙ ሰዓት ወይንም የጌታን ቃል ስለማታነቡ ወይንም ብዙ ሰዓት ከሰዎች የተለየ ብርታት ስለሌላችሁ ይመስላችኋል። እና ከዛ የተነሳ ሰይጣን እናንተ ላይ በቀላሉ የፈለገውን ነገር ለማድረግ አቅም ያገኛል። እና በጥንቆላ ዓለም ውስጥ የቆዩ ሰዎች እና ወደ ጌታ የመጡ ሰዎች ምስክርነታቸውን ሰምታችሁ ከሆነ ጠንቋይ ሆኖ ቆይተው ሰዎች ላይ ሲደግሙ ሲሟርቱ ብዙ ዘመን ያገለገሉ ሰዎች የትኛው ጴንጤ ነው ላንተ የሚከብድ ብላችሁ ብትጠይቁት አንድ ነገር ብቻ ነው የሚነግራችሁ። የኢየሱስ ደም ላይ ፎከስ የሚያደርጉ ክርስቲያኖች ሰይጣን አይቋቋማቸውም። ይኸውላችሁ ብዙ መወራጨት አያስፈልግም። ብዙ ሰዓት ዘምሩና ጥቂት ደቂቃ ግን ስለ ኢየሱስ ደም አውጁ። የእናንተ ስፒሪቹዋል ነገር በጣም ጉልበታም የሚሆነው የዛን ሰዓት ነው። ለምን? የኢየሱስ ደም ውስጥ ነው ሁሉም ነገር ያለው። ስለዚህ ስለ ኢየሱስ ደም ጥቂት ነገር ሼር ሳረጋችሁ የየዕለት ህይወታችሁ ግን እንዲሆን መክራችኋለሁ። የሁሉ ጊዜ የማትተውት ርዕስ በቃ ስብከታችሁ፣ ትምህርታችሁ፣ ንግግራችሁ እያንዳንዱ ከደም ጋር የተሰፋፋ ከሆነ እመኑኝ እናንተን ሰይጣን በቀላሉ መቋቋም አይችልም። እናንተ የምትደክሙት እኔ ጾም ጸሎት ገብቼ ቀይራለሁ፣ እኔ አንብቤ እንደዚህ ያደርጋለሁ፣ ተምሬ እንደዚህ ያደርጋለሁ፣ ሰርቼ እንደዚህ ያደርጋለሁ ስትሉት ለሰይጣን በጣም ትቀሉታላችሁ። ለምን? ሰው ሙሉ ፐርፌክት መሆን አይችልም በሁሉ ነገር። ሁሌ የሚጸልይ ሰው የሆነ ቀን ይደክመዋል። ሁሌ ማንበብ የሚችል ሰው ሁሌ እያነበበ አይሞትም፣ ይደክመዋል። ሁሌ የሆነ ነገር የሚያገለግል ሰው የሆነ ቀን ይደክመዋል። አንድ አለ በቃ የማይደክመው እና ዝም ብላችሁ ስትገቡም ስትወጡም የኢየሱስ ደም። አሁን ከኔ ጋር በሉ እስቲ የኢየሱስ ድገሙ እስቲ እንደገና ድገሙ እንደገና የኢየሱስ ደም የኢየሱስ ደም የኢየሱስ ደም የኢየሱስ ደም የኢየሱስ ደም የኢየሱስ ደም። ሃሌሉያ።
በቃ ዝም ብላችሁ ከዚህ ህይወታችሁ ካጣበቃችሁት በጣም ትልቅ ቁልፍ እየነገርኳችሁ ነው። ስለዚህ ስለ ደሙ ብዙ ቤተክርስቲያን ውስጥ ማንሰማው ወይንም የጌታ ራስ ስንወስድ ብቻ ስለ ኢየሱስ ክርስቶስ ስጋና ደም እንድናስብ ያደረገን ሰይጣን ነው። ጌታ ኢየሱስ ይሄ በቤተክርስቲያን ውስጥ እንደሚዘነጋ ስለሚያውቅ ነው የጌታ ስጋና ደም እንድንወስድ አስቡት ያለን እንጂ እሱ ባይኖር እመኑኝ ቤተክርስቲያን ውስጥ ጭራሽ ስለ ደሙ አይሰበክም። ለዛ ነው ብዙ ስለ ክርስቶስ ደም ሲሰበክ የማትሰሙት። ስለ ክርስቶስ ደም አጉልተው የሚያወሩ ሰዎችን የማትሰሙት። ቤተክርስቲያን ውስጥ ስለ ኢየሱስ ደም ስንማር ድካም ነው የሚለን። በተለይ አቆለማምሶ ምናምን የሆነ ምሳሌ ጨምሮ የማይሰብክ ከሆነማ ጭራሽ ይደብረናል። ለምንድን ነው ካላችሁ የክርስቶስ ደም ምን ያህል ጉልበት እንዳለውና በእኛ ህይወት ላይ ምን ያህል ተጽዕኖ እንደሚያደርግ አልተረዳንም። ተሰቅሏል እንላለን እንጂ መሰቀል ውስጥ ያለው ጉዳይ ኃይሉ ምን ያህል እንደሆነ አልገባንም። ልክ የክርስቶስ ደም የእናንተን ልብ ሲከፍተውና ሲበራላችሁ ከዛ ውጪ አቅም እንደሌላችሁ ታውቃላችሁ። መዘመር ብትፈልጉ የኢየሱስ ደም፣ መስበክ ብታስቡ የኢየሱስ አይኖቻችሁ ሊከፍት የሚችል የሚያጸድቃችሁ እሱ እያንዳንዱ ነገር ያለው ደም ውስጥ ነው። ስለዚህ ከዚህ ስትወጡ ህይወታችሁን ሁሉ እንዲቆጣጠር መመክራችሁ አንድ ነገር ከአፋችሁ መጥፋት የሌለበት ጉዳይ የኢየሱስ ደም ከው ነው የሚለው ሰይጣን። እማኑኝ ዛሬችን እንኳን ማውራቴ ምን ያህል ሰይጣን እንደሚያበሳጭ አውቃለሁ። አይቋቋማችሁም። የእውነቴን ነው የምነግራችሁ። ስፒሪቹዋል ነገር በጣም ጠንካራ የሆኑ ሰዎች ከናንተ በጣም ብዙ የሚጸልዩ ነው የሚመስሏችሁ። ኪን ያላቸው እነሱ ቁልፍ ገብቷቸው የሆነ ቁልፍ አለ የገባቸው እሱን ነው የሚጠቀሙት። እስቲ ራሳችሁ ዝም ብላችሁ አስተውሉ። አንድ ጥያቄ ልጠይቃችሁና በጣም የጸለያችሁ ጊዜ በጣም ጾም ጸሎት የያዛችሁና ጸልያችሁ እና ጉዳዩ ላይ ስትሄዱ ተቃራኒ አይሆንባችሁም? ብዙ ጊዜ ይሆናል አይደል? መቼም እኔን ከገጠመኝ እናንተን ይገጠማችኋል። እና በጣም ጸልያችሁ ይሄ ጉዳይ በቃ ብላችሁ ስትሄዱ እዛው ነው፣ አይቀየርም። አንዳንድ ጊዜ ደግሞ ምንም ሳትጸልዩ አገልጋዮችም እዚህ ያላችሁ እስቲ ወደ ራሳችሁ ተመለሳችሁ አስተውሉ። አንዳንድ ጊዜ በጣም ተዘጋጅቻለሁ ያላችሁ ቀን ጭራሽ ትታወካላችሁ። አንዳንድ ጊዜ ደግሞ በጣም ደክሞኛል ዛሬ እችል ይሆን እንደው እንዴት ነው ቆሜስ ማገለግለው ስትሉ ደግሞ የሌለ ክብር በእናንተ ህይወት መፍሰስ ይጀምራል። ይሄ የሚናገረው ምንድነው? በድካማችሁ ላይ የሚሰራ ኃይል እንዳለ ነው የሚነግራችሁ። ፐርፌክት የሆነ ጉዳይ ላይ አይደለም እግዚአብሔር የሚሰራው፣ በድካማው ላይ በድካም ላይ ኃይልን የመስጠት አቅም ሁሉ ጊዜ እግዚአብሔር ቸርነት ነው። ስለዚህ ስለ ኢየሱስ ደም ስትረዱ ያ ነው የሚገባችሁ። ምንም አይነት ነገር ስትሆኑ ዞር ብላችሁ ማየት አለባችሁ መስቀሉ ላይ ያለውን ጉዳይ ነው። ስለኔ ይሄ ሆኗል፣ ስለኔ ይሄ ሆኗል፣ ስለኔ ይሄ ሆኗል። ልክ እንደዚህ ማለት ስትጀምሩ እናንተን ይከሳችሁ የነበረ አንተ እንደዚህ ነህ፣ እንደዚህ ነህ፣ እንዲህ ስለሆንክ ነው፣ እንዲህ ስለሆንክ ነው የሚል ነገር ሁሉ መቋቋም አይችልም። ስለ ኢየሱስ የደሙ ኃይል ስናወራ የመጀመሪያው ስለናንተ ለብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው አይደል? ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን የአዲስ ኪዳን ነው አላቸው ጌታ ኢየሱስ። የመጀመሪያው ስለ ኢየሱስ የደሙ ኃይል ስታስቡ ኪዳን ነው ያለው። በደሙ ውስጥ ኪዳን አለ። ኪዳን ደግሞ በሁለት አካል መካከል ውስጥ የሚደረግ ስምምነት ነው እና ስምምነቱ ደግሞ በጣም የምትተማመኑበት የሚያደርጋችሁ እግዚአብሔር መሆኑ ነው። የትኛውም ሰው ለኔ ይሄን አድርግላለሁ ብሎ ቢምልልኝ እርግጠኛ መሆን አልችልም፣ አነክሳለሁ የተወሰነ። እግዚአብሔር ግን ማለ ማለት እግዚአብሔር ማለ ልጄ እኔ ይሄን አድርጋለሁ ከማለ እመኑኝ ሰማይ ምድር ግልብጥብጥ ቢል መሐላው ሳትፈጸም ከዚህ ምድር ንቅንቅ አንለም። እግዚአብሔር መሐላን ይወዳል። ለዛ ነው ኖህ ጋም ሲመጣ ለኖህ መሐላ ነው ያደረገው። አላጠፋም ብሎ መሐላ ነው ያደረገው። አብርሃም ጋር የሚምጣ መሐላ ነው ያደረገው።
እግዚአብሔር የእስራኤል ሕዝብ ጋር ለሙሴ በተራራ ላይ ሲገለጥለት መሐላን ያደረገው አዲስ ኪዳንም ሲመጣ በክርስቶስ ደም ውስጥ መሐላን ያደረገው መሐላው ይሄ ኪዳን ደግሞ እንደ ቀላል የሆነ ጊዜ በቃ እኮ ትችዋለሁ የሚለን አይነት አይደለም። ስለዚህ ስለ ኪዳን ያላችሁ ኃይል እጅግ በጣም ሰው እዛ ላይ ዲፔንድ መሆን መቻል አለባቸው። ኪዳን ከባድ ነው በጣም። እግዚአብሔር አብርሃምን እንደዚያ ያለ አንተ ልጅ ብለኸኝ አልሰጠህም ሲል እኔ ኤልሻዳይ ነኝ አለው። መሐላ የሚቀየር ስንትም ዓመት ይቆያ። መች ሞት ካንተ መች ጠፋ አብርሃም ምዬልሃለሁ አይደል? ጠብቀኛ። መሐላው የእግዚአብሔር መሐላ እንዲህ እንደሆነ ሰው አገር ሲቀየር ዓመት ሲቀየር ካላንደር ሲቀየር የሚቀያየር አይደለም። ልጅ እያለው ገና እኔ ደካማ ሆኜ ምንም ሳልችል መሐላ ሲገባ ደካማ ሆኜ የገባውን መሐላ የበረታው ቀን የተሻልኩ ቀን የሆነ ጥሩ ነገር ኖረኝ ድንገት ብደክም መሐላውን የሚሰርዝ አይደለም። ኪዳኑ በጣም ከባድ ነው። ስለዚህ ብዙ ሰዎች ስለ ኢየሱስ የደሙ ኃይል ሲያስቡ ስለ ኪዳኑ እንዲያስቡ በጣም ነው እኔ በደጋግሜ የማሳስባቸው። ኪዳን በጣም ኃይለኛ መሐላ ነው። ለዛውም እግዚአብሔር ነው የማለው እና በክርስቶስ ደም ውስጥ ያለው ኃይል አንዱ መሐላ ነው። ሰማይን ላልዘጋ ምያለሁ፣ ሕዝቤን ይቅር ልል ምያለሁ፣ ምሕረት ላረግ ምያለሁ፣ የዘላለም ሕይወት አሕዛቡን ጭምር እንዲወርስ ምያለሁ። ማለት ኪዳን ነው የገባው። በቃ አሁን የሆነ ፓስተር መጥቶ አንተ በር ላይ እንዴት ይቆማል? ኪዳኑ በጣም ከባድ ነው። የሆነ ግለሰብ መጥቶ አንተን ማስቆም አይችልም። ኪዳኑ በጣም ከባድ። አጋንንት በቀላሉ አንተን ሊያስቆም አይችልም። ኪዳኑ በጣም ከባድ ነው። ሰዎች ተሰብስበው ጠንቋዮች ተሰብስበው ቢሟርቱ ያንተን ነገር ማስቆም ከባድ ነው። ግን መች ሲገባ ካላችሁ ኪዳኑ ሲገባ፣ ካለበለዚያ ኪዳኑን ካልተረዳኸው አንተው ራስ እጅ ትሰጣለህ። ሄደ ያላሸነፈ ጠላት እንዳሸነፈ ትማረካለህ። በአንተ ላይ ስልጣን ለሌለው አንተ ላይ ስልጣን እንዳለው ትሰጠዋለህ፣ ትማረክለታለህ፣ እሺ ትለዋለህ። ኪዳን የገባቸው ሰዎች ግን እሺ አይሉ። ለምን ይመስላችኋል? ሰይጣን ሰዎች ጠንቋይ ቤት ሲሄዱ ጥቁር ዶሮ ረድ፣ በሬ ረድ፣ ጥጃ ረድ የሚለው ስጋውን ሊበላው ፈልገው ነው። ሰይጣን ስጋ ይበላ። ስጋውን ራሳቸው ነው እዛው የሚበሉት። እኔ እዛው ስለሆነ ያደግኩት አውቃለሁ። ደሙ ከፈሰሰ በኋላ እዛው ራሳቸው ነው የሚበሉት እና ሁሉም ተሻምቶ ይበላዋል። ጉዳዩ ከጮማው አይደለም። ጉዳዩ አንተ ገንዘብ አውጥተህ ከገዛው ከብት ጋር አይደለም። ጉዳዩ አንተ ከምታደርግለት መስዋዕት ጋር ነው። ጉዳዩ እዛ ከሚፈሰው ደም ጋር ነው። ደም ከባድ መሐላ ነው። ለዛ ነው ብዙ ሰዎች በቤተ ክርስቲያን ውስጥ ከአጋንንት ስራ ሲፈቱ በቀላሉ የሚፈታው ይሄ ቡዳ መተት ጭሳጭስ ነው። በደም ኪዳን የገባው ግን ሰውየው ምሎ እስካልካደ ድረስ እዚህም ይጮሃል፣ እዛም ይጮሃል፣ እዛም ይጮሃል፣ እዛም ይጮሃል። እና አንዳንድ ጊዜ አገልጋዮች ይመስሏቸዋል ችግር ያለባቸው፣ ሰዎቹ ናቸው ችግር ያለባቸው። ሄደው የገቡትን ኪዳን ራሳቸው ማፍረስ መቻል አለባቸው። ክጄ ያለው ማለት አለባቸው። መሐላው የደም ነው። የደም ኪዳን ደግሞ ትስስሩ ከባድ ነው። ደም የማስተሳሰር አቅም አለው። ይሄ ፊዚካል ዓለምና መንፈስ ዓለምን አንድ ላይ የማሰፋፋት አቅም አለው። ሰውየው እዛ ጋር ጥቁር ዶሮ ሲያፈስ ወዲያውኑ ነው የሚገባው ኪዳን ከመንፈስ ዓለም ጋር ነው። ሰውየው እስከዛሬ የሰይጣን ድምጽ ሰምቶ አያውቅም። ከዚህ በኋላ ይሰማል። ያስፈራራዋል እየመጣ አንድ ቀን ሰምቶ የማያውቀውን በአካል እየመጣ ያወራዋል። ለምንድን ነው? ስፒሪቹዋል ዓለም በደሙ ተከፈተ ለሱ። ያስፈራራዋል እየመጣ ልጅ ነው የምወስደው በአሁኑ ካልገበርክ እንደዚህ አለ። ከዚህ በፊት አልነበረውም ይሄ ልምምድ። የሰይጣን ድምጽ አይሰማም ከዚህ በፊት እንደ ሰው እየመጣ የማውራት አቅም አልነበረውም። ለዚህ ነው ትልልቅ ጠንቋዮች ወይንም ምድር ላይ የሚንቀሳቀሱ መናፍስትን ጠሪዎች ሄዳችሁ ብታዩዋቸው የመጀመሪያው ስራቸው ኪዳን ነው የሚገቡት። ወይ ደም ያስጠጣቸዋል ወይ ደም ያስፈሳቸዋል። ከዛ በኋላ መንፈስ ጠሪ ይሆናሉ እና መንፈሱ ሲመጣ ያውቃሉ። የመንፈሱ ድምጽ ሰምተው ይናገራሉ። ያ ማለት በደሙ አማካኝነት ኦፕን ይሆንላቸዋል። ደም ስፒሪቹዋል ጉዳይን ከዚህ ፊዚካል ጉዳይ ጋር የማገናኘት አቅም አለው። እና ብዙ ሰዎች ስለኔ ምን ይላል ብለው አጋንንቱን ይጠይቃሉ። ሰውየው ይነግራቸዋል። ሰውየው ግን ነፍሱን ሸጦ ነው። እግዚአብሔርም እግዚአብሔር ነው፣ የመስዋዕት አምላክ ነው። በብሉይ ኪዳን እያንዳንዱ ምዕራፍ ስትመጡ የሆነ ነገር እስካደረጉ በኋላ እዛው መስዋዕት ያደርጋሉ። እዛው ለእግዚአብሔር የሚገባውን መስዋዕት እዛው ነው የሚሰውት። ያ
በሚሰዋው ሰውና በሚሰዋለት አካል መካከል የሚደረግ ስምምነት። ስለዚህ ስለ ደም ኪዳን ስታስቡ የደም ኪዳን እጅግ በጣም ጠንካራ ነው። ለአንተ ምንድነው ስፒሪቹዋል ነገር ቀላል ያደረገው ካላችሁ የደም ገብቶኛል። ደም ማንም ሰው ነው ማሸማቀቅ አይችልም። ገብቶኛል። ምንም አይነት ህይወት ውስጥ ብሆን የደሙ ኃይል ምን ያህል እንደሆነ ልቤን ከፍቶ አይቼዋለሁ። ስለዚህ የኛ አቅም ያለው ደም ውስጥ እንደሆነ ገብቶኛል። ምንም አይነት ነገር ቢፈጠር ከደሙ ኃይል የሚበልጥ ምንም ኃይል የለም። ምንም የለም። ስለዚህ ዛሬ ስለ ደሙ ኃይል ስነግራችሁ አንዱ የደሙ ኃይል ኪዳን አለ እና አንተ ስትጸልይ እንደዚህ ብለህ መጸለይ አለብህ። ኪዳን አለብኝ አሊብራሃዶ ሳሊብራሃታ ካባያስ እኔ እንደዚህ ነው ምለው ተነስ ኪዳን አለብኝ። ገና እዛ ጫካ ውስጥ ሆኜ እንደዚህ ኪዳን አለብኝ። እኔ ኪዳኑ በገንዘብ አይደለም በሰጠውት ጉዳይ አይደለም። ኪዳን አለብኝ። መስቀል ላይ ነው የኔ ኪዳን። ስለዚህ ኪዳን ሳወራ የትኛውም ኪዳን እኔን መቋቋም አይችልም። እናት ላይ አባት ላይ ግብስብስዬ የኔ ጋር አይመጣም። የኪዳኑ ኃይል ገብቶኛል። ፓወርፉል እንደሆነ አውቃለሁ። ጠንካራ እንደሆነ በዚሁ ኪዳን ወደ ሰማይ የሚሄደው ነኝ። በዚሁ ኪዳን ሄዳለሁ። እርግጠኛ ነኝ በዚሁ ኪዳን እንደሚሄድ። መሐላው ሲሪየስ ነው እግዚአብሔር። እኛ ነን በብዙ ሁኔታ ውስጥ ፈርተን የምንጮኸው እንጂ እሱ ማለት ንቅንቅም አይልም። እዛው ነው ያለው። አንቺ ነሽ የሆነ እግዚአብሔር ዝም ያለሽ የሚመስልሽ እንጂ እሱ እዛው ላይ ነው። መሐላው ከባድ ነው። ኪዳኑ ከባድ ነው። ይሄን አደርጋለሁ ልጄ ካለ በኋላ እሱ ዳግም ሌላ ፍየል ላይታረድ፣ ዳግም ሌላ በግ ላይታረድ፣ ዳግም የተሻለ በሬና ጥጃ ያዙ ቀድመው ላይገቡ፣ ዳግም ብርና ዝና ያላቸው ሰዎች ፊት ላይ ይሰጣቸው፣ አንዱ ጎንበስ ብሎ ጸጥ ብሎ እንደሚታረድ በግ ዝም ብሎ በመስቀል ላይ ስለኔ ደሙን ያፈሰሰ የናዝሬቱ ኢየሱስ የተባረከ ይሁን። ማንም የማይወስድብኝ፣ ማንም የማይነጥቀኝ፣ ማንም ስሜን የማይሰርዘው፣ ማንም ሊያቆሽሸኝ ልብሴን ሊያበላሽ የማይችል በመስቀል ላይ ስለኔ ደምን ያፈሰስ የናዝሬቱ ኢየሱስ ክብር ይሆነልህ፣ ክብር ይሆነልህ። የኢየሱስ የደሙ ኪዳን አንዱ የደሙ ውስጥ ያለው ኃይል ኪዳን የሚባል ነው። ኃይል ያለው ኪዳን በቃ ስተኙ ኪዳን አለብኝ። ጠዋት ብድግ ስል ኪዳን አለብኝ። የሆነ ሰው ነገር እኔ ኪዳን አለብኝ። አንተም ጴንጤ እኔም ጴንጤ ሲል አይ እኔ ኪዳን አለብኝ እኔ አይመለከተኝም ስለ እኔ ኪዳን አንተም ልጅ እኔም አይ እኔ ኪዳን የበራልኝን ያክል ነው የምኖረው። ለዛ ነው ሁሉም አንድ አይነት የማይሆነው። ሁሉም ጴንጤ አንድ አይነት አይደለም። አንዳንድ የገባቸው ሰዎች አሉ። ብርት ያለ ያ ብርሃን ወደ እናንተ ይምጣ አሁን በኢየሱስ። ስለዚህ የደሙ ኃይል አንዱ በጣም ጠንካራው ነገር ደግሜ የምነግራችሁ ኪዳኑ ነው። በዚህ ውስጥ ያላችሁ ወዳጆቼ አንድ ነገር ብቻ አስታውሱ፣ ሁሉ ጊዜ ኪዳን አለብኝ። ተንደፋደፉ በፈለገው ነገር መጥቶ ሰይጣን ኪዳን አለብኝ በሉት። እዛው እንደወደቃችሁ ኪዳን አለብኝ። ደክሟችሁ እዛው ኪዳን አለብኝ። ሹክክ ብሎ ነው የሚሄደው ሰይጣን። ሹክክ ብሎ ሰፈራችን ለቆ ይላል። ስለዚህ አንዱ ኃይሉ ኪዳኑ ነው፣ የደሙ ኃይል። ቶሎ ብዬ ልጨርስ ስለሚገባኝ ለእግዚአብሔር ቃል ሐሳብ ላመብላችሁ። ሁለተኛው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ማንጻቱ ነው። በጣም ኃይል ያለው አንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ነገር ግን እርሱ በብርሃን እንዳለ ብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሁለተኛ የምነግራችሁ
የደሙ ኃይል ኃጢአትን ሁሉ የማንጻቱ አቅም ነው። የሚገርመኝ ባይዘዌ ስቲል ይሄ ያለ ነው። ብዙዎቻችን ስቲል በክስ ውስጥ የምንኖረው ስላልገባን ነው። ስለ ኢየሱስ ደም ትልቁ ሚስጥር ልንገራችሁ። የኢየሱስ ደም አንዱ ኃይሉ ከኃጢአት ማንጻት ነው ሲላችሁ የኢየሱስ ደም ከእግዚአብሔር ዓለም ጋር ህብረት እንድናደርግ እንደሚረዳን በደንብ እዚህ መጽሐፍ ቅዱስ ሐሳብ ላይ ታገኙታላችሁ። በግልጽ ነው የተቀመጠው። በብርሃን ብንመላለስ አለና ከሱ ጋር ህብረት አለን አይደለም የሚለው። ይውላችሁ ኃጢአት ከእግዚአብሔር መገኘት ጋር ህብረት እንዳታደርጉ ነው የሚያደርጋችሁ። ሰዎች ኃጢአትን እንደቀላል ነገር ያያሉ። ኃጢአት ግን ራቁት ነው የሚያደርጋቸው፣ እርቃን ያደርጋቸዋል። ኃጢአት ከእግዚአብሔር ጋር ያለንን ህብረት ነው የሚያቆራርጠን፣ እየሸረሸረ የኢየሱስ ደም ደግሞ ከእግዚአብሔር ጋር ያለንን ህብረት ነው የሚጨምርልን። የእግዚአብሔር ቃል ሲናገር እንደዚህ አለ፣ በብርሃን ብንመላለስ አለ ከሱ ጋር ምን አለን? ህብረት አለን። ከዛ በኋላ እንዲህ ካለ በኋላ ነገር ግን የኢየሱስ ደም ከኃጢአት ሁሉ ምን ይላል? ህብረት እንዳናደርግ የሚያደርገንን ኃጢአት ሁሉ ምን ይሏል? ይደመስሰዋል። ህብረት እንድትቀጥል ከፈለክ ከጌታ ጋር የኢየሱስ ደም በደንብ ሊገባህ ይገባል። ካለበለዛ ጌታ ሆይ ተውከኝ፣ በቃ ሩቅ ምስራቅ እንዳለ ነው የምንጠራው እግዚአብሔርን። ትቶን እንደሄደ እንዲሰማን ያደርገናል። እንደራቀ እንደተወን ይሰማናል። ሁሉ ጊዜ ከኃጢአት መታጠብ ማለት ከእግዚአብሔር ጋር ህብረት ማድረግ ማለት ነው። ለምን? እግዚአብሔር ኃጢአትን አይፈልግም። እግዚአብሔር በኃጢአት ውስጥ እንድንመላለስ አይፈልግም። እና እኔ ደግሞ ደካማ ነኝ ብላችሁ አይደል የምትሉት እኮ ከድካማችሁ የሚያነሳችሁ የኢየሱስ ደም ነው ያለው። ለዛ ነው የኢየሱስ ደም ሁሉ ጊዜ ማወጅ ያለባችሁ። በዚህ ዓለም እስካላችሁ መከራ አለ፣ ጭንቀት አለ፣ ትወድቃለ፣ ትነሳለ። ግን ምን ቀጥ ብለ እንድትሄድ የሚያደርገ የኢየሱስ ደም። ስለዚህ ከእግዚአብሔር ጋር ሁሉ ጊዜ ህብረት የምትፈልጉ ሰዎች፣ የመንፈስ ቅዱስ ድምጽ ሁሉ ጊዜ እንደሚያስፈልጋችሁ የምትራቡ ሰዎች፣ ኢንካውንተር ደጋግማችሁ ማድረግ የምትፈልጉ ሰዎች አንድ ነገር ብቻ አስተውሉ። የኢየሱስ ደም ከኃጢአት ሁሉ ያነጻል። ከእግዚአብሔር ጋር ያለንን ህብረት ይጨምረዋል። አንዱ የደሙ ኃይል ይሄ ነው። መጸለይ፣ ከእግዚአብሔር ጋር ህብረት ማድረግ ከፈለጋችሁ የኢየሱስ ደም፣ ድምጹን መስማት ከፈለጋችሁ የኢየሱስ ደም፣ ሰማይ እንዲከፈት ከፈለጋችሁ የኢየሱስ ደም። ከኢየሱስ ደም ውጪ ምንም ማድረግ አንችልም። ኢየሱስ ደም ውስጥ ደግሞ ሁሉ አለ። ስለዚህ ከእግዚአብሔር ጋር ህብረት ማድረግ ፈልጋለሁ ካላችሁ በቃ ቀላል ነው። ከኃጢአት ሁሉ መራቅ። ኃጢአትን ከኛ ህይወት ደግሞ ለዘላለም እያነሳው የሚያስቀጥለን የኢየሱስ ደም ብቻ ነው። ህይወታችን ለዘላለም እንዲድን እንዳደረገው ይህ ሰውነታችንም ለዘላለም እንዲያከብረው የሚያደርገው የኢየሱስ ደም ብቻ ነው። ስለዚህ ከኢየሱስ ደም ጋራ በጣም ህብረት ካላችሁ ከእግዚአብሔር ጋራ በጣም ህብረት አላችሁ ማለት ነው። ስለዚህ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን። እውነት በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም። ስለዚህ በዚህ ምድር ላይ ስንኖር እጅግ በጣም በድካም ውስጥ እናሳልፋለን። ግን አንድ ብርታት አለን። እቺ ለዘላለም የእግዚአብሔርን መንግስት የወረሰች ነፍስ እያከበረች በዚህ ምድር እንድትቀጥል የሚያስፈልጋት አንድ ነገር ብቻ ነው። ሁሌ ማወቅ ያለባት የኢየሱስ ደም። በቃ ከዛ መንፈሳዊ ነገር እንደሚቀላችሁ ምንም አይቀላችሁ። የእግዚአብሔር ቃል ሲናገር በታላቅ ድምፅ በመስቀል ላይ ጮኸ ይላል ጌታ ኢየሱስ። ጮኸ ነፍሱንም ሰጠ ብሎ የቤተ መቅደስ መጋረጃ ለሁለት ተቀደደ የሚለው ህብረትን ነው የሚናገረው። ለምን? ለዘመናት ሰዎች ወደ ቅድስተ ቅዱሳን እንዳይገቡ መጋረጃ ነበረ። ያ ማለት ከእግዚአብሔር ጋር ሁሉም ህብረት ማድረግ አይችልም ነበር። ሁሉም ክብር መካፈል አይችልም ነበር። ሁሉም ከታቦቱ ጋር አብሮ ማሳለፍ አይችልም ነበር። ስለዚህ ነው የኢየሱስ ደም ህብረት እንድናደርግ ትልቁ ኃይላችን ነው።
የኢየሱስ ደም ኃይሉ አንደኛው ኪዳኑ ነው። ሁለተኛው ደግሞ ከእግዚአብሔር ጋር ህብረት እንድናደርግ እጅግ በጣም ይረዳናል። ሌላው በፊቱ የመቅረብ ድፍረት ይሰጠናል። ማንም በእግዚአብሔር ፊት የመቅረብ ኃይል የለውም። በዛይ ማንም እግዚአብሔር እንደሚባላ እሳት ነው። ፊቱ ማንም መቆም አይችልም። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነች። ማንም የሱን ክብር መቋቋም አይችልም። እስቲ መላእክቶች እንኳን በፊቱ ለሱ ክብር ለመስጠት የራሳቸው የገዛ ፊታቸውን በገዛ ክንፋቸው ሸፍነው ነው መቋቋም አይችሉም ክብሩ። እኛ ሰዎች ደግሞ እንኳን የእግዚአብሔርን ክብር በፊቱ የመሆን ድፍረት አይደለም መልአክ እንኳን መጥቶ እዚህ ጋር ቢገለጥ ብዙዎቻችን እዚሁ አብዛኞቻችን ራሳችንን እንስታለን። መቆጣጠር አይችሉም የሱን እንኳን ክብር። የእግዚአብሔርን ክብር ተሸክመው ስለሚንቀሳቀሱ የነሱ ክብር እንኳን ለማየት እኛ አቅም የለንም። እሱ ብቻ አይደለም ከኛ አመጽና ኃጢአት ብዛት የተነሳ ለመቅረብ እድል ፈንታ እንኳን የለንም። እንደው አይናችን ተደፍኖ እንኳን ብንቀርብ ደቀንም ቢሆን እንደ ወድቀንም ብንቀርብ ጥሩ ነው። ምንም አይነት እድል ፈንታ የለንም በእግዚአብሔር ፊት ለመቅረብ። እግዚአብሔር ኪዳን ለሰጠው ህዝብ ለእስራኤል እንኳን እነሱን ሩቅ አድርጎ ሙሴን ነውና ብሎ የሚያስጠጋ የነበረው ኪዳን ያለው እስራኤል ህዝብ እንኳን እግዚአብሔር ፊት የመቅረብ ድፍረት አልነበረው። ታቦቱ ጋር እንደፈለገ የመጫወት ድፍረት አልነበረው። እኛማ አሕዛቦች ነን፣ ጣዖት ነው ስናመልክ ይኖር ነው። እኛማ ጭራሽ በዛ መንደር እንኳን ልናልፍ እድል የለንም። ስለዚህ አንዱ የደሙ ኃይል፣ ሌላኛው ሶስተኛው መጨመርላችሁ በፊቱ የመቅረብ ድፍረታችን ነው። ማንም ሳያስፈልገን የሆነ ሰው እርዳታ ሳያስፈልገን ለዘለዓለም ሊቀ ካህን አለን። እኛ አሊ ብራሃዳ ካላ ባራዲያኖስ ደስ እተማመንበታለሁ። እኔ በጣም ነው የምተማመን በዚህ ሊቀ ካህን በጣም እተማመንበታለሁ። በኤፌሶን መጽሐፍ ምዕራፍ 2 ላይ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ደም ቀርባችኋል። ከፍ ቢላም ብላችሁ ደስ እንዲላችሁ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ቀደም የነገርኳችሁ ከጥግ እስከ ጥግ ምንም የላችሁም እያለ ነው። ከዛም ርቃችኋል፣ ከዛም ተስፋ የላችሁም፣ ከዛም ተስፋ ቆርጣችኋል። ምንም አይነት እድል ፈንታ የሌላችሁ ነበራችሁ እና በዚያ ዘመን ከእስራኤል መንግስት ርቃችኋል። አንደኛ ለተስፋው ቃል ኪዳን እንግዶች ሆናችኋል። ሁለተኛ በዚህ ዓለም ተስፋ አጣችኋል። ሶስተኛ ከእግዚአብሔር ተለይታችኋል። አራተኛ ያለ ክርስቶስ ነበራችሁ። ምንም የለንም ማለት ነው። እኛ በቃ ምንም ተስፋ የለንም ያለዚህ ደም ምንም የለንም። ምንም እንመጻደቅበት ነገር የለንም። ዜሮ ነን። ምንም እዚህ ጋር እሳት ቢወድቅ ክብራየን ቢል ሰው አይኔ ተከፈተ ቢል እኔ አሁን እዚህ ጋር ምንም የለውበትም። እኔ ምንም ውስጥ የለውም። ምንም የኔ እዚህ የሚገባ ችሎታ የለውም። ምንም አንድ ነው ችሎታው አንድ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን እናንተ አባ ብላችሁ መጥራት እድል አላችሁ። ለምን? የኢየሱስ ደም ስላለ። ብዙ ሰው እግዚአብሔርን ሰማን ስንል ዓለማዊ ሰዎች ይደነግጣሉ። እንዴት እግዚአብሔር ሰማን ይላሉ። እኛ በክርስቶስ በኢየሱስ ደም በፊቱ ቀርበናል። ኢየሱስን እንዴት ታየዋለህ? በክርስቶስ በኢየሱስ ደም
በፊቱ ቀርቤያለሁ። ወደ ግሎሪ ውስጥ እንዴት ነው የምትገባው? በክርስቶስ በኢየሱስ ደም ወደሱ ቀርቤያለሁ ያላችሁ። በክርስቶስ መሆናችሁ ጥሩ ሆኖ ሳለ የክርስቶስ ደም ካልገባችሁ እቺ መቅረብ የምትባለው ነገር ብዙ ትጎዳችኋለች። ሩቅ ትሆናላችሁ። አሁንም በጌታ ቤት ሆናችሁ ጌታን ሩቅ ታረጉታላችሁ። የኢየሱስ ደም ትልቅ መስዋዕት ነው። በእግዚአብሔር ፊት የሚቀርብ ትልቅ መስዋዕት ስቲል እግዚአብሔር እየተቀበለው ነው ይሄን መስዋዕት። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋውን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክር እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአዲስ በተመረቀልን መንገድ በልጁ በክርስቶስ ደም ያው በስጋው በተሰራው በመስቀል ስራ ወደ ቅድስተ ቅዱሳን እንገባ ዘንድ ድፍረት አለን። እጅግ ደፋር ስፒሪቹዋል ነገር በጣም እየገባቸው የሚመጡ ሰዎች አንድ ሚስጥር እንደገባቸው ጠይቋቸው። ስለ ኢየሱስ ደም ይነግሯቸዋል። እና ማንም ሰው የማይለማመደውን ነገር ይለማመዳሉ። ማንም ሰው አንዲት ጠንቋይ የነበረች ጌታን ስትቀበል የመሰከረችው ምስክርነት ሰምታችኋል። እና ጌታን ከተቀበለች በጣም ብዙ አመት ሆኗታል። ግን አይ ቲንክ 20 ምናምን አመት ይሁን 10 ምናምን አመት ጠንቋይ ቤት ተጠነቁል ነበር። ቤተሰቧም ይጠነቁሉ ነበርና እቤት ሆና ተነጥቃ ሰው ቤት ሄዳ ሰውን መግደል ማጥፋት እንደዚህ አይነት ኃይል አላት። እና ስራ ይሰጠናል፣ ስራችንን እንፈጽማለን፣ እንሸለማለን አለችና አንዳንድ ሰዎች ቤት ግን እንዳንሄድ ሉሲፈር ያስጠነቅቀናል አለች። ስማቸውን እንኳን አይጠራም፣ እንደዚህ ብሎ ምልክት ሰጥቶ እንዳትሄዱ እዛ ይለናል አለች። እና ከዛ በኋላ እኔ ይሄ ነገር በጣም ሁሉ ጊዜ ሲነግረን እሱ ከሁሉ በላይ እንደሆነ ነው የምናውቀው። ሉሲፈር ሁሉን እንደሚችል ነው እነሱ የሚያውቁት አዛ ዓለም ውስጥ ስላሉ። ለምን ዝናብ ካዘነበላቸው የሞተውን ሲያስነሳ ሲገል ሲያዩ አምላክ ነው ብለው ነው የሚቀበሉት እሱ። እና እሱ ሁሉን የሚችል እንደሆነ እያወቁ ግን እሱ ለምንድን ነው እነዚህ ሰዎች ከባድ ናቸው አትንኩ የሚሉት? ከሱ የሚበልጥ ኃይል አለ እንዴ የሚል ጥያቄ ነው ውስጥ ይመጣ ነበር አለች። አይነገርም፣ እሱ ሚስጥር ነው። እዛ ዓለም ላይ ሚስጥር ነው፣ ስሙም አይጠራም። እና ከዛ በኋላ ያው እኔ የማመልከው ትልቅ እንደሆነ ስለሆነ ማቀው ይሄንን አትንኩት ያሉንን ሰዎች እነዚህ ቲክቲክ የተደረገባቸውን ሰዎች አንዱን ሄጄ ማርከና እኔ ለኛ አጠፋና ሽልማት ወስዳለሁ። ከዛ እኔ ሁሉም በላይ ሆናለሁ፣ ሁሉም የፈራውን ስለሆነ እኔ አሸንፌ የበላይ ሆናለሁ የሚል ነገር መጣ። ወጣት ነኝ አለች እና አያቴ ግን አስተነቀቀኝ ነበር አለች። ታይ ትለኝ ነበር አለች። ከዛ ማንንም ሳልነግር ኃይሌን ሰብስቤ ለሊት ላይ ሄድኩ እነሱ የተባለው ቤት እና የተባለዎቹ ከተባሉት ሰዎች አንዱ ሳጣራ ፓስተር ነው ወይንም ነብይ ነው ወይ ቤተክርስቲያን መሪ ነው ብዬ ነው ያሰብኩትና ሰርች ሳደርገው ሹፌር ነው። መኪና ነው ሲነዳ የሚውለው። ስለ ጸለይን አይደለም እላችሁ ለዛ ሹፌር ነው አልኩኛል። ለምን እኔ ቤተክርስቲያን መሪና የሚጸልይ ሰው ስለመሰለኝ ያ ሰው ቻሌንጅ እንደሚያደርገን ይገባኛል አለች። እና ሹፌር ነው አየሁት። ከዛ ሚስቱን ሳይ ሚስቱ ደግሞ አስተማሪ ነች፣ ጋውን ነጭ ለብሳ የምታስተምረው እና ምንም አይገናኝም ከጸሎት ጉዳይ ጋር እነሱን አታክ ከማድረግ ጉዳይ ጋር አይገናኝም። ግን ከባድ ናቸው ይለናል። ወይ እነዚህንማ ለቀም አድርጌ ነው ቀን አንደኛ መሆኑ አልኩኛለች መኪና ሲነዳ ስላየችው። ከዛ ለሊት ላይ እንደለመድኩት ቤቴ እንግዲህ ስጋዋ ቤቴ ሆነና ተነጥቃ ትሄዳለች ማለት ነው። ከዛን በኋላ ግቢያቸው ውስጥ አረፍኩ አለች። ግቢያቸው ውስጥ ልክ ሳርፍ ቤታቸው ሙሉ
እንደዚህ እነሱ ያሉበት ቤት ሙሉ እንደዚህ እሳት አለ አለች። ዙሪያቸው እሳት ነው፣ በጣም የሚነድ እሳት ነው። ውስጥ ላይ ደግሞ አንድ ብርሃን ቆሟል አለች። ውስጥ ደግሞ ቤት ውስጥ ደግሞ ቆሟል አለች። እና ማየት ይከብዳል፣ ግን እኔም የራሴ አቅምና ኃይል ስላለኝ ኃይሌን ተጠቅሜ ይሄንን አጥር የእሳቱን አጥር ሰብሬ ለመግባት አቀድኩ አለች። እዛው ቆሜ ከዛ በኋላ ያለኝን ኃይል አወጣውና መዝዤ የእሳቱን አጥር አፍርሼ ለመግባት ልክ ስነካ እንደ ኤሌክትሪክ ስታክ እንደሚያደርግ ስታክ አደረግኩ አለች። እና ወደ ራሴ መመለስ አልቻልኩም፣ ለማስለቀቅም አልቻልኩም፣ ቀጥ ብዬ ቀረሁ አለች። እና እዚህ የኔ መንፈስ በእሳቱ ተይዞ እንደ ኤሌክትሪክ ሲሰቃይ እዛ የኔ ሰውነት ደም ይተፋ ነበር አለች። ሰዎቹ ግን ምን እየተደረገ እንደሆነ አያውቁም ነበር አለች። እነሱ ዘና ብሎ ቤት ውስጥ ነው ያሉት። ፊት ለፊታቸው የቆመ ብርሃን ሙሉ የለበሰ ሰው ደግሞ አለ አለች። ለማስለቀቅ ታገዬ አቅም ካጣ በኋላ ራሱ ለቀቀኝ አለች። ሲለቀኝ ወደ ሰውነቴ ስመለስ እንዳለ ደም በደም ሆኛለሁ አለች። ከዛ እንደነገጥኩ ፈራዋቸው አለች። ከዛን የየለት ህይወታቸውን ነው መከታተል የጀመርኩት ሚስጥሩን ማወቅ ስለፈለኩ አለች። ከዛን ቼክ ስታደርግ እነሱ ባልና ሚስቶች ከልጆቻቸው ጋር በሳምንት አንድ ቀን የጌታ ስጋና ደም ይወስዳሉ። በቃ ሌላ የላቸው። ጌታ ሆይ ይሄ ያንተ ደም ነው፣ ይሄ ያንተ ስጋ ነው ብለው ይወስዳሉ። በቃ ወደዚህ የስራቸው ነው የሚገቡት። ፓስተር የሌለ ኃይል አላቸው። ነብይ የሌለውን ኃይል አላቸው። ሰይጣን ምን ደክምበትን የሚሰጠን ማን ደክምበትን ወስዶብን እኮ ነው። በቃ እኔ የኢየሱስ ደም ላይ ድግፍ ምለው ሁሌ በቃ አያገኘኝም ሰይጣን። እና በጣም ፓወርፉል መሆን ከፈለጋችሁ ከኢየሱስ ደም ጋር ያላችሁ ጉዳይ ሲሪየስ አድርጉት። ኪዳን አለብኝ፣ በደም ነው የተገዛሁት፣ ቤቴ በደም ተሸፍኗል፣ አትዳሬ በደም ተሸፍኗል፣ ልጆቼ በደም ተሸፍኗል፣ ፍጻሜ በደም ተሸፍኗል፣ አገልግሎቴ በደም ተሸፍኗል፣ የኔ የሆኑ ነገር ሁሉ በደም ተሸፍኗል። ኪዳኑ የኢየሱስ ደም ነው። ኃይሌ ደሙ ነው። እንድጸልይ የሚያደርገኝ ደሙ ነው። እንዳገለግል የሚያደርገኝ ደሙ ነው። እንድተነብይ የሚያደርገኝ ደሙ ነው። የኢየሱስ ደም በላይ ላይ አለ። በቃ ይሄ ጸልዩ፣ ዝም ብላችሁ ጸልዩ። መልእክቴን ጨርሻለሁ። እንጸልይ እንደተቀመጠ። ተባረኩ።